አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የሰዓቱን ሰበር እንዲሁም መደመጥ ያለበትን መረጃ ይዤ ቀርቤያለሁ። አብራችሁ ይቆዩ። በቅድሚያም መረጃውን ልንገራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና እስራኤል የኢራንን ኒውክሌር መሰረተ ልማቶች አውድመናል የሚል መግለጫ እየሰጡ ባለበት በዚህ ወቅት ኢራን ቦምብ ለመስራት የሚያስችል ዩራኒየምን እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃላፊው ተናግረዋል። ይህም ዶናልድ ትራምፕ የኢራንን የኒውክሌር ተቋማት ሙሉ በሙሉ ተደምስሰዋል ወይም ጠፍተዋል ሲሉ ከተናገሩት ጋር ይቃረናል። ዝርዝር መረጃውን የማደርሳችሁ ይሆናል። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና እስራኤል የኢራንን ኒውክሌር መሰረተ ልማቶች አውድመናቸዋል የሚል መግለጫ እየሰጡ ባለበት በዚህ ወቅት ኢራን ቦምብ ለመስራት የሚያስችል ዩራኒየምን እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ተናገሩ። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲስ ባለፈው ሳምንት መጨረሻ ላይ አሜሪካ በሶስት የኢራን የሚሳኤል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱን ተናግረዋል። ይህ የኃላፊው ሐሳብ ዶናልድ ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር ይቃረናል። እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ የለም ብሎ መናገር አይችልም ሲሉም ግሮሲ ተናግረዋል። እንደ አውሮፓውያን አቆጣጠር ሰኔ 13 ቀን እስራኤል ኢራን የኒውክሌር ጦር መሳሪያ ለመስራት ተቃርባ ነበር በማለት በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ ጥቃት አድርሳለች። በኋላ ላይ አሜሪካ ጥቃቱን በመቀላቀል በሶስቱ የኢራን የኒውክሌር ተቋማት ፎርዶ፣ ናታንዝ እና ኢስፋሃን ላይ የከባድ ቦምብ ድብደባ አካሂዳለች። ከዛን ጊዜ ጀምሮ በኒውክሌር ተቋማቱ ላይ የደረሰው ትክክለኛ የጉዳቱ መጠን ግልጽ አይደለም። ግሮሲ ለሲቢሲ ኒውስ እንደተናገሩት ቴሄራን በወራት ጊዜ ውስጥ ጥቂት ሴንትሪፊዩጆችን ወይም ማብላዮችን በማሽከርከር የበለጸገ ዩራኒየም ያመርታሉ ብለዋል። አክለውም ኢራን አሁንም የኢንዱስትሪና የቴክኖሎጂ አቅሞችን ይዘዋል፣ ስለዚህ ከፈለጉ ይህንን እንደገና መጀመር ይችላሉ ብለዋል። የተባበሩት መንግስታት የኢራን የኒውክሌር አቅም አሁንም ሊቀጥል እንደሚችል ሲጠቁም የመጀመሪያው ተቋም አይደለም። በዚህ ሳምንት መጀመሪያ ላይ ፔንታገን የደህንነት ተቋም ግምገማ የአሜሪካ ጥቃቶች የኢራንን የኒውክሌር መርሃ ግብር በወራት ብቻ ወደ ኋላ እንዲመለሱ አድርጓል ሲል ተናግሮ ነበር። ትራምፕ የኢራንን የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ በቁጣ ምላሽ የሰጡ ሲሆን የመገናኛ ብዙሃንን በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች አንዱን ለማሳነስ ሙከራ አድርገዋል ሲሉ ከሰው ነበር። ለጊዜው ኢራንና እስራኤል የተኩስ አቁም ስምምነት ለማድረግ ተስማምተዋል። ትራምፕ ኢራን ዩራኒየሟን እንደገና የምታበለጽግ የሚያሳይ መረጃ ካገኙ ደግሞ የዓለም አቅማማት ድብደባ ለመፈጸም እንደማያወላውሉ ተናግረዋል። ኢራን በበኩሏ ምን ያህል ጉዳት እንደደረሰባት እርስ በርሳቸው የሚጋጩ መልእክቶችን አውጥታለች። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ባለፈው ሐሙስ እለት ባደረጉት ንግግር ጥቃቱ ምንም ፋይዳ የለውም ብለው ነበር። የውጭ ጉዳይ ሚኒስትሯ አባስ አራግቺ ግን ከመጠን በላይና ከባድ ጉዳት መድረሱን ተናግረዋል። ኢራን ከመንግስታቱ ድርጅት የኒውክሌር ተቆጣጣሪ ጋር ያላትን የሻከረ ግንኙነት ረቡዕ ዕለት ፓርላማው ከአቶሚክ ተቆጣጣሪው ጋር ያለውን ትብብር ለማቆም ሲወስን ኤጀንሲው ከእስራኤልና ከአሜሪካ ጋር ወግኗል ሲል ወንጅሎታል። የተባበሩት መንግስታት ድርጅት ባለፈው ወር ቴሄራን ከ20 ዓመታት በኋላ ለመጀመሪያ ጊዜ የገባችውን ግዴታ ጥሳለች ማለቱን ተከትሎ ሁለቱ ሀገራት ኢራንን አጥቅተዋል። ኢራን የኒውክሌር መርሃ ግብሯ ለሰላማዊ ጥቅም ብቻ እንደሚውል በተነጋጋሪ ትናገራለች። ኢራናውያን ከመንግስታቱ ድርጅት ጋር ለመስራት ፈቃደኛ ባይሆኑም ግሮሲ አሁንም ከቴሄራን ጋር መደራደር እንደሚቻል ተስፋ አደርጋለሁ ብለዋል። ከኢራን ጋር ቁጭ ብዬ ይህንን ጉዳይ ማየት አለብኝ።
ምክንያቱም በስተመጨረሻ ላይ ይህ ሁሉ ነገር ከወታደራዊ ጥቃት በኋላ ዘላቂ መፍትሄ ሊኖረው ይገባል። ያ ደግሞ ያለ ዲፕሎማሲያዊ መፍትሄ ሊሆን አይችልም ብለዋል። እንደ አውሮፓውያን አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር በተደረገው የኒውክሌር ስምምነት ኢራን ከ3.67 በመቶ በላይ ዩራኒየም እንድታበለጽግ አልተፈቀደላትም። በዚህም ያን ያህል መጠን የበለጸገ ዩራኒየም ለኒውክሌር ኃይል ማመንጫዎች ነዳጅ ለማቅረብ የሚያስፈልገውን ደረጃ ያሟላ ነበር። ከዚህም በተጨማሪ ለ15 ዓመታት በፎርዶ የኒውክሌር ተቋሙ ምንም አይነት ዩራኒየም ማበልጸግ አልተፈቀደላትም። ሆኖም ትራምፕ በመጀመሪያው የስልጣን ዘመናቸው ስምምነቱን ኢራንን ቦምብ ለመስራት ከሚወስዳት መንገድ ለማስቆም በጣም ጥቂት ነገር ብቻ ነው ያከናወነው በማለት ማዕቀብ ጥለዋል። ኢራን በምላሹ ከተባበሩት መንግስታት ጋር ዩራኒየም ከማበልጸግ ጋር የገባችውን ስምምነት ጥሳለች። እንደ አውሮፓውያን አቆጣጠር በ2021 በፎርዶ ዩራኒየም ማበልጸግ የጀመረች ሲሆን የመንግስታቱ ድርጅት ተቆጣጣሪ 9 የኒውክሌር ቦምቦችን መስራት የሚያስችል 60 በመቶ የበለጸገ ዩራኒየም አከማችታለች ሲል ሪፖርት አድርጓል።